የአሻም ቲቪ ዜና አሳላፊ የነበረችው በአሁኑ ሰዓት የአሐባ ዋና ጸሐፊ የሆነችው ሚስጥረ ስላሴ ለየትኛው ወጣት ነው የምታወሩት? በጦርነት ስላስጨረሳችሁት ወጣት ነው ወይ ስትል ትሞግታለች። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? መደመርን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያና የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። አሁን ላይ ያለው ባለሀብት የሲስተም ባለሀብት ነው፣ ራሱን ያበለጸገ አይደለም ስትልም ትሞግታለች። ከመንግስት ጋር እየተመሳጠረ ስራን የሚሰራ እንጂ ራሱን ያበለጸገ ባለሀብት የለም፣ ሲስተሙ ሲወድቅ አብሮ የሚወድቅ ባለሀብት ነው ስትልም ትሞግታለች። ሚስጥረ ስላሴ ታምራት አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጪ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት? ጥያቄ ማንሳት ይቻላል። ያልተጨቆነ ኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ማለት ሁሉም ሰው ተጨቁኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢህአፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉም እኔም አንዳንድ ጊዜ ስለሚመስለኝ ነው እምልሽ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔና አንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ እኔና አንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ እያደረግነው ነው። ያ ግን ኢንሹር ያደርጋሉ። ምክንያቱም የአዲስ አበባ ፓርቲ ያደርጋል። ከአዲስ አበባ ውጭም እኮ ታደርጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሀሳብሽን በተለያየ መልኩ ስትገልጪ አይሻለሁ እምልሽ እንደ አንቺ ደግሞ በሀሳብን በነጻነት የመግለጽ መብት ታፍኗል የሚልና ሮሮም በጣም ከፍ ያለ ሮሮም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ? ሚስጥረ ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጣችኋል። ኢህአፓ ሀገር ቤት ገባ ማለት ገብታችሁ እያታገለ ነው ያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ አቅርቢልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ መዳር አለ። ወደ መዳር ስንመጣ እናነሳለን። እስቲ ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። እኔና አንቺ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው። ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ። አሁን ምን መሰለሽ የተሻለው ነገር በቃ ከኢህአፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹ እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ ማለት ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል ምህዳር አለ ብዬ ስላሰብኩ ነው። አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም። ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ። በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ፣ ማስፈራሪያ ይደርሳቸዋል። ያ ጠንከር ያሉ ፓርቲዎች ኢህአፓ በመሆናቸው ነው ግን የሚታሰሩት። ምናልባት አንዳንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው አንዳንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ እንትን ስላለ እሺ እንደሱ ነገር ነው። እና ፓርቲነት ኃላፊነት አለብን። ገብቶሃል? ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን። ስለዚህ አሁን መጥቼ በፓርቲ ሽፋን
የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም። ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው። ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል? ግን ይኖራሉ አይኖሩም ልልህ አልችልም። እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያለው አባላት ይቀርና ፓርቲ ሆኖ አመራርም ሆነ ፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ። ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም። ግን እዚህ ጋር መጥቼ የምገልጽልህ ነገር ያየነው እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው። በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም። ልክ ስላይደለ አላማችን የሚያስላልሆነ። ሁለተኛ በመታሰር ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው የማስበው። ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም። ኢንፋክት በእርግጥ አሁን ባለው ሁኔታ ለምን አለ ትሬንድ አለ በደንብ እንደ ኢሃፓ ግን ያን አክሴፕት የምናደርገው አይደለም። እኔም በግል አክሴፕት ማደርገው አይደለም። ልክ ነው ብዬ የምናምነው ነገር ስላይደለ ማለት ነው። የፖለቲካ ባህላችን ይስተካከል እያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም። እንደ ግለሰብም እንደዛ አይደለምና የምንፈልገው የፖለቲካ ባህላችን ተስተካክሎ የሀሳብ ልዕልና እንዲያሸንፍ የሀሳብ የበላይነት እንዲኖር ነው። በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለንም። ስለ ሀሳብ ልዕልና ስታወራ የሁሉም አካል ሀሳብ መከበር አለበት በሀሳብነቱ አይደለም። ስለዚህ ይህ ሀገር የጋራችን ነው። የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢሃፓ ፎርዛት ማተር ተለይቶ የሚሰጥ ነገር አይደለም። ስለዚህ ለምሳሌ ይመስለኛል ለማንሳት የፈለገው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወተን ነበር። ሌላም አንድ ምናልባት በዚያ ጊዜ አንቺ በአመራር ደረጃ ላይ ያለሽ አይመስለኝም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችባቸዋል። እኛ ከማንም ጋር ትከሻ አንለካካም። አላማችንም እሱ አይደለም። እንዳልኩ በሀሳብ ልዕልና ነው የምናምነው። በሀሳብ ልዕልና ስታምን ደግሞ አንተ ብቻ አይደለህም ማመን ያለበት። ኤቭሪ ፓርቲ ወይም ደግሞ ኤቭሪ ስቴክሆልደር ሊያምንበት ይገባል። ለምሳሌ ጠቅላይ ሚኒስትሩን ስብሰባ ስናይ በአካልም ስለነበርኩበት በደንብ የተሻለ ኤክስፕረስ አደርግልሃለሁ ብዬ ስላሰብኩኝ ነው። አጀንዳዎች ነበሩን ከኛ ከፓርቲ አመራር ብቻ ሳይሆን እንዳልኩ ከአባላቶቻችንም ከምንም ቢነሱ ይበልጥ ይጠቅሙናል ብለን ያልናቸው ሐሳብ እንግዲህ ሐሳብ ነው ይዘን ሄድ ነው። በዛ መድረክ ላይ እኛ ብቻ እናንሳው የሚል ትምክህት ወይም እንዳልኩት ትከሻ መለካካትም አይደለም። ይዘናቸው ሄድናቸው ጉዳዮች አልተነሱ። በአጠቃላይ ምናልባት የጦርነት ሁኔታ በተወሰነ መልኩ ተነስቶ ሊሆን ይችላል። ነገር ግን መነሳት በነበረበት ዲግሪ ምክንያቱም ምንድነው በጣም አንገብጋቢ ኢሹ ነው ብለን ስለምናምን ከዛ ደግሞ ሀገራዊና ክልላዊ ፓርቲዎች አሉ አይደል? እዛ ውስጥ ሀገራዊ ፓርቲ ስትሆን የሆነን ክልል ብቻ ሐሳብ ይዛ አይደለም የምትሄደው አይደለ? ኦን ፔፐርም ቢሆን ነው ማውራ። ስለዚህ ለሀገራዊ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us። መነሳት አለባቸው ብለን የምናስባቸው ሐሳቦች አልተነሱም። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሐሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምነው። ይዘነው የሄድነውን ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው። አይመስገኑ አይደለም ይመስገኑ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍቆን አይደለም መሆን ያለበት። የመድረኩ ዓላማ ያስላልሆነ ያ ከሆነ የመድረኩ ዓላማ ጥሪው ላይ የመድረኩን ዓላማ የተመለከተ የተወሰነ አጀንዳዎች ጥሪው ነው እንግዲህ የሚወስነው። ምናልባት ጠቅላይ ሚኒስትሩ ማብራሪያ ሰጥተው ጉብኝት ትሄዳላችሁ የሚል ኦር የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተን እሱን ነገር ውይይትም አልነገሩም። እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ አስገቡን። ስለዚህ ሐሳባችሁን የምትገልጹበት አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው። ገብቷል? አንድ ቀን ሙሉ ያው ቢሮ የሥራ አካል ቢሆን አስፈላጊ አይደለም። እሱን አልተቃወምንም። በነገር ላይ እሱን አልተቃወምንም፣ ግን አስፈላጊ አለመሆኑን የተረዳንባቸው መንገዶች ነው እያስረዳው ያለሁት። ከዛ ባለፈ ግን ቅድም እንዳልኩ የጥያቄ ድል መሰጠት ነበረበት። 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥፍተን ነው አይደለም ብዙ ምን ሰራው። የግልም ስራ ሊኖር ይችላል፣ የፓርቲም ስራ ሊኖር ይችላል። ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ጥያቄ አትሊስት 1 ደቂቃ
መሰጠት ነበረበት እድል። እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች በተደጋጋሚ ክልላዊ ለሆኑ ፓርቲዎች እየተሰጠ አይሰጣቸው አይደለም፣ ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት። እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም፣ ወይ ማደሪያ ያተንም አይደለም፣ ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም። ጥያቄው አጀንዳ ይዘን ሄድ ነው። ውይይት ከተባለ ደግሞ ግን ረግጦ ከመውጣት ተገቢ አልነበረም መድረኩ። በዚህ መንገድ ሊስተናገድ አይገባም በሚል በደብዳቤ ያስገብታችሁ ቢያንስ ከአንድ ከሁለት ጊዜ ሙከራ በኋላ ሌሎች መድረኮች ላይ ገና ሲጀመር በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ ነው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ብዙ መግለጽ አሁንም ስገልጽልህ መንግስትን ለማሳጣት የሚል እንትን እንዳይኖር ግን አሁን ከተነሳን ቦታው ስለሆነ የፈለገሽን ተናገር። ያው እንትን አይደለም ተበታትነን የተቀመጥነው አድማ ለማስመሰል አይደለም፣ እድል እንዲሰጠው ነው። ምናልባት ወደ አንድ ቦታ ኮንሰንትሬት አድርገው የሚሰጡ ከሆነ ተበታትነን እንቀመጥ እድል ይኖራል የሚል ነው። ሁላችንም ስናወጣ ስለነበረ እጅ ማለት ነው። ለሁላችንም ነው ያልተሰጠው። ስለዚህ ተደራጅቶ መግባትና መንቀሳቀስ እኮ የኢህአፓ በቃ ዋና እንትኑ ነው አይደል? የድሮው ኢህአፓ መቼም ፓርቲ አይደለም። ግን በደንብ እርግጠኛ ሆኜ ልነግርህ የምችለው ረግጦ የመውጣት ፍላጎት ይዘን አይደለም የገባነው። ጥያቄዎቻችንን የማቅረብ መልሳቸውን የመስማት ፍላጎት ይዘን የገባነው። እንግዲህ ተርን ኦፍ ኢቨንትስ እዛ ጋር አደረሱ። አልሆነም፣ መጠየቅ አልቻልንም። በቀጥታ ወደ ማብራሪያ ተገባ። ምንድነው የምናደርገው? ማብራሪያ ስሙ ቢሉን እና ብንሄድ ረግጠን መውጣታችን ልክ አይሆንም ነበር። እንወያይ ተብሎ ነው ይጣራ ነው። ውይይት ቦዝ ወይስ ነው ልክ አሁን እያደረግን እንዳለ ነውና ካንዱ አቅጣጫ ብቻ ከሆነ ምን ሰማው በየቤታችን ቴሌቪዥን አለ፣ በየእጃችን ስማርት ስልክ አለ። ማብራሪያውን እዛ እንሰማዋለን። ምክንያቱም እኛ አይደለንም፣ እኛ ለመስማት ቅርብ ነን።